كان قراد دور أنا لكني زمبل أنا بكان ورما نكون تلو فيديو تبوستو بقى مالت የሚመጣው ነገር ራስ ተቀበሏል ምን ታመጣለህ እስኪ ንገረኝ እሱን ያሳያል ለምን አታሳየኝም አሁን ከቻልክ እዚህ አሁን ምን ያለውት ጓደኛዬ ጋር ነው ጓደኛዬ ባለ ትዳር ናት ከብዳን ባለ ትዳር ቤት መቀመጥ እያናገርኩ ነው በጸባይ አታወራም ወይ አለ ብራዘሬ ምን እሺ ነው በጸባይ አታወራም ምን እሺ ነው ምን ፈልገህ ነው መልስልኝ ዝም ብለህ አንተ እንትን አትበል አረ እኔ ህፃኑን አረ ኪዳነ ምህረት አረ ምንም ማቆ ነገር የለም ህፃኑን የምን ደላላ ምን ምፈልገው ህዝብ እንዲረዳኝ ህዝብ እንዲፈታው ምፈልገው ያውን በቃ ምንም ነገር የለኝም በቃ ባዶ ላይ ነኝ ያለሁት በችግር ምክንያት ነኝ ያለሁት ምንድነው የት እንድል ምን ወደ መጣበት ሂዳ ምን እሺ ነው እኔ ምን አገ እኔ የሚያገበኝ ነገር አለ የመጣሁበትም ወደ አንተ ነው አንዳንዴ ህይወት ይመራል ያስጠላል ምንሽ ወንዶች አይደላችሁ እንዴት አትረዱኝም ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንደምን አላችሁ እንግዲህ ዛሬ በአዲስ ርዕስ በአዲስ ይዘት አዲስ ሰፈር ላይ ተገኝተናል ምንድነው እሱ የሚለውን ነገር ከታችን አንደበት የምናዳምጥ ይሆናል ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮዎች ላልተዳረሱት ቤተሰቦቻችን አድርሱ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን እንግዲህ በኮሜንት ሴክሽን በነገራችሁን መሰረት ያው ጥቆማ የሚሰጡት ሰዎች ስማቸው ባይጠቀስ ባላችሁት መሰረት እንግዲህ አንበሳ ቲዩብ ወይ ደግሞ ሀብቴ ሚዲያ በማለት ራሳቸውን እንዲያስተዋውቅ አድርገናል ያው እንዲህ አይነት ሐሳብ አስተያየት ሲኖራችሁ ደግሞ ቴሌግራም ቻናላችን እየገባችሁ የምትፈልጉትን ሐሳብ አስተያየት እንድታስቀምጡን ዘንድ በአክብሮት እንጠይቃለን አሁን ወደ ጉዳዩ እንሂድ ሰላም እህታችን እንዴት ዋልሽ ሰላም እግዚአብሔር ይመስገን ያው በእርግጥ ለኔ በስልክ የነገርሽ ነገሮች አሉ እንግዲህ ያው ተመልካቾችም ግልጽ ለማድረግ ያክል ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር አይ እኔ እንድታግዙኝ የምፈልገው በጣም ቤተሰቦቼ በጣም በብዙ በችግር ምክንያት ነው ያጣሁትኝ አሁን አስተዳደጋችን እኔና ወንድሜ በቤተሰብ ፍቅር ነው ያደግነው እና በመናድግበት ሰዓት በጣም ፍቅር ነበረን በጣም ተከባብረን ነው የምንኖረው ግን ከጊዜ ብዛት እናታችን በምን ምክንያት እንደሆነ እንዳረፈች አናውቅም እና አባታችንም በደም ግፊት ብዙ ህመሞችን ያሳልፍ ነበረ እና ታናሽ ወንድሜ በጣም ጎበዝ ነው በትምህርቱም ብዙ ነገር በቃ ማለት በጉብዝናው ነው እኛ የምናውቀው አሁን ከጊዜ ብዛት የማይሆን ነገር በቃ ባህሪ እያሳየን መጣ ይሄ ነገር ምንድነው በጣም በቃ ያው ለእናታችን ማለት ሁለት ነን በጣም እኔ ለሱ አስባለሁ ጥሩ ቦታ ደርሶልኝ ቢያንስ የተሻለ ነገር ነው ከሱ የምጠብቀው እና ባልሆነ ምክንያት የተለያዩ ጓደኞች መጥፎ ጓደኞች ቀርቦ የተለያዩ ሱሶችን የተለያዩ መጠጦችን በቃ ሱሳሱስ ውስጥ ገባብኝ ይሄ ነገር ምንድነው በቃ ማለት ቤት ውስጥ በጣም ተረበሸ በሱ ምክንያት ማለት ነው እና አሁን ምንም ልናደርግ አልቻልንም በቃ ምንም ባህሪው ከቀን ወደ ቀን በቃ እየባሰበት መጣ አሁን ልጁ በቃ ከኛ አልፏል በቃ ከኔ አልፏል ቤተሰቦቻችንም ያው አባታችንም እናታችንም አልፋለች አባታችንም በደም ግፊት በሱ ምክንያት አርፏል አሁን ያለኝ እሱ ብቻ ነው እሱንም አጥቻለሁ በቃ ቢያንስ እኔ የአንበሳ ዩቲዩብ ህዝብ በቃ እንዲያቅልኝ ነው አሁን ፖሊስ ጣቢያም ሄጃለሁ ሪፖርት አድርጌያለሁ ግን በቃ ይሄንን ነገር ቀድሞ ከፖሊስ ጣቢያ መረጃ ሰጥቻለሁ ያለውን ነገር ማለት ነው ነግሬያቸዋለሁ እያንዳንዱን ነገር እንዲረዳልኝና ህዝብ እንዲያቅልኝ የምፈልገው አሁን ልጁ ቁማር ውስጥም ገብቷል ከሱሶች በቃ ሁሉን ነገር እየተጠቃሚ ነው ምንም ተመለስ ቢባልም ሊመለስ አልቻለም ስለዚህ አሁን ህዝብ እንዲያቅልኝ ነው የምፈልገው እሺ ማለት ህዝብ እንዲያቅልኝ ነው የምፈልገው ይገባኛል ማለት ስሜቱ በጣም ከባድ እንደሆነ አውቃለሁ ያው እናትሽንም አባትሽን ነፍሳቸውን ባጸደ ገነት ያኑርልሽ ምክንያቱም ያው በጣም ከባድ ነው እናትም አባትም ማጣት በዛው እንዳልሽው ደግሞ ያው ባልሽው መሰረት ወንድምሽንም እያጣሽው ነውና ትንሽ ከባድ ስሜት አለው ማለት ውጭ ነው ከሚመለከተው ይልቅ ባንቺ ጫማ ሆኖ ለሚመለከተው ሰው ትንሽ
ሀዘኑ ከባድ ነው ይገባኛል። ግን አሁን እንዳልሽው ሁሉም ሰው ወንድም እህት ሲኖረው ብዙ ጊዜ ከማይሆኑ ሰዎች ጋር ይሆንና አልባሌ ቦታዎች አልባሌ ሱሶች ይለምድና የተለያዩ ነገሮችን ያደርጋልና ምንድን ነው እሱ የተለየ ነገር ያደረገው? የተለየ ነገር በቃ አሁን ያለውን ነገር የቤተሰብ ሀብት የሚባል ነገር እንዳለ ብራችን አልቋል። በሱ ምክንያት ቁማር ነው የሚጫወተው። ቁማር እየተበላ ነው የሚመጣው። በቃ እኔ ማለት ያው ይጎዳብኛል እያልኩ እኔ ብዙም ጫና አላደርግበትም። በቃ ማለት ያለኝ ወንድሜ እሱ ስለሆነ ማለት ነው። ግን እሱ የኔን ነገር ወይ የቤተሰቡን ነገር ሊረዳን አልቻለም። በቃ ምንም ማድረግ አልቻልኩም። ከአቅሜ በላይ ነው። ስለዚህ ህዝብ እንዲያውቅልኝ ነው የምፈልገው። የት እንደሚያድር የት እንደሚውል የት እንደሚሆንም አላውቅም። ግን በሰው በቃ አሁን ያለሁት እኔ ራሴ በሰው እያንዳንዱን ነገር አስጠየቅኩኝ። ልጁ ምንም ሊመለስልኝ አልቻለም። ስለዚህ አሁን ምን ያለሁት ጓደኛዬ ጋር ነው። ጓደኛዬ ባለትዳር ናት። ይከብዳል ባለትዳር ቤት መቀመጥ። ይገባኛል። እባክሽ አውቃለሁ በጣም ከባድ ስሜት ነው። እኔ ህዝብ እንዲያውቅልኝ ነው የምፈልገው። ይገባኛል። ያው እንዳልሽው ለመፍትሄ ነው የመጣሽው። ይገባኛል። ከባድ ችግር ውስጥ እንዳለሽ እየተሰማኝ ነው። በእርግጥ አሁን ጓደኛዬ ጋር ያለሁት ብለሽኛልና ያው እናት አባት ሲኖር የራሳቸው ሀብት ንብረት ይኖራቸዋልና ነበረን ማለት አልነበራችሁም ነው? ነበረን። ያው በብዙ ምክንያት አሁንም ቤቱ ያለንን ቤትም ራሱ በቁማር ተበልቶ በመተት ሁሉን ነገሩ አስወስዶት ማለት እያልሽኝ ያለሽው ጎዳና ላይ ነው የወደቅኩት። ያው ከዚህም በኋላም ጎዳና ነው በቃ ያለኝ። መረጋጋት አለብሽ ማለት። ስለዚህ እያልሽኝ ያለሽው ማለት ቤቱን በቁማር ተበልቶታል ነው እያልሽኝ ያለሽው? ተበልቶታል። እንደገና ጓደኞቹም በቃ በመተት ከቁማርም አልፎ መተት በቃ በመተት ነው እያንዳንዱን ነገር። ልጁ እኔ ጤነኛ ነው ብዬም እኔ ላስብም እኔ አልችልም። በቃ ወዴት እንደማደርገው ግራ ገብቶኛል። ስለዚህ ህዝብ ይወቀው ብዬ ነው ወደ ህዝብ እንዲሰማኝ ብዬ ነው የመጣሁት። ጥሩ ማለት ያው ለእኛ እያንዳንዱ ነገር ስትነግሪ ግልጽ ነው መሆን ያለበት። እኛ ብዙ ስራዎችን የተሻል ብዬ አስባለሁኝና በጣም ግልጽ የሆነ መረጃዎች እንድትሰጭኝ ይገባኛል። ከስሜታዊነት ወጥተሽ ግን ቋሚ የሆነ መፍትሄ ማግኘት ስላለብን ማለት ነው። ስለዚህ እስኪ ማለት እናቴንም አባቴንም አጥቻለሁ ብለሽኛልና በምን ምክንያት እንደሞቱ እንዴት እንደሆነ ምንም የነገርሽን ነገር የለምና እንደ ፍንጭ ስለሚጠቅመን እስኪ አንዳንድ ነገሮች ንገሪኝ። እናቴን በምን ምክንያት እንደሞተች አላውቅም። አባቴ ደግሞ በደም ግፊት ነው ያጣሁት። ማለት ሐዘን ተደራረበብኝ። ይገባኛል። አሁን ግን በቃ በችግር ውስጥ ነን ያለነው። እሺ ግን እናትሽ ማለት ድንገት ሞተች ስትይኝ ሪፖርት ያደረጋችሁበት ቦታ ወይ ደግሞ ስለ አሟሟቷ ያጣራችሁበት መንገድ የለም? ማለት ድንገት መሞቱ ብቻ እንዴት ልትቀበሉ ትቻላችሁ? እንዴት ነው በሱ ምክንያት ነው በሱ ምክንያት ነው። ሌላ ምንም ምለው ነገር የለኝም። በሱ ምክንያት ነው። አባቴም በሱ ምክንያት ነው። ደም ግፊት ነበረበት በጣም ባይ ያመዋል። ጤና የለው። እሱ አለልኝ ብዬ ደግሞ ትንስል እሱም ተጨመረ ሄደ። እሱ ያለው እሱ ነበረ። እሱንም አጥቼዋለሁ። እኔ አለኝ ብዬ የምለው ነገር የለም። ዛሬ ላይ ያለሁት እኔ ብቻዬን ምን ከምን እንደማደርገው አላውቅም። አይዞሽ፣ በእርግጥ ብቻሽን አትሆኝም። እኔም የስራ ባልደረቦችም ስላለን ከጎንሽ እንቆማለን። ምንም አይነት የብቸኝነት ስሜት እንዲሰማሽ አልፈልግም። ግን ምን መሰለሽ ስለ እናትሽ አሟሟት ስጠይቅሽ ምንም ግልጽ የሆነ ነገር የለም ብለሽ ነበር እና ተመታ ነው የሞተችው? ድንገት ነው የሞተችው? ሲቀጥል ደግሞ እሱም አሁን ስላለበት ሁኔታ ብትነግሪኝ። እሱ ያለበት አሁን በቃ ያው ሱሳስ ውስጥ ነው ያለው። ቁማርተኛ ነው ያለው። እኔ እንደማውቀው መረጃ እንደማውቀው ጉዳዩ በሙሉ እንዳለ እሱ ላይ ያለው ነገር ሁሉ ቁማርተኛ እንደሆነ ከሱስ አልፎ ከእያንዳንዱ ሱስ አልፎ ሌላ ሱስ ውስጥም ገብቷል። ስለዚህ ብዙ ነገር አስመክሬዋለሁ። ብዙ ተመክሯል። ልጁ ሊመለስና ሊገራ አልቻለም። በቃ ይህ ከአቅሜ በላይ ሆኗል። ማለት በቅርበት አግኝተሽው ለማዋራት ጥረት አላደረግሽም? የሚውልበትን ቦታ ታውቂያለሽ? የሚውልበትን ቦታ ያው በጥቆማ
ሰው ነግሮኝ አውቀዋለሁ። እሱ የሚውልበትን ቦታዎች ምናምን ታውቂያለሽ? በጥቆማ እንጂ ይሄን ያህል ዛሬ እዚህ ነው እዛ ነው ከቤት ጠፍቷል። ሲጀመር አንድ ላይ አይደለም፣ ተለያይተን ያለን። ጥሩ። ያው ለፖሊስም ሪፖርት አድርጌያለሁ ብለሽ ነበርና ግን ቀድሜ ደግሞ ሁሉን ነገር ህዝብ ይወቅልኝ ብዬ ነው ነው ካሁን ካወራናቸው ወሬዎች ትንሽ ግልጽ ያልሆነ ነገር ስላለ ነው። ማለት አንቺ በህይወት እያለሽ ቤቱ ተሽጦ ቁማር ተጫውቶታል ብለሽናል እና ማለት እንዴት ሊሆን ቻለ? አንቺ በህይወት አለሽ፣ የመካፈል መብት አለሽ። ምክንያቱም እኩል ናቸው። ወንድምሽም እህትሽም ያላችሁ ድርሻ ተመሳሳይ ነው። ይሄ ነገር ሲፈጠር ደግሞ በሰዓቱ አንቺ የት ነበርሽ? እኔ በወቅቱ ትንሽ በቃ ያለው ነገር ጫና እንትን ሲልብኝ በቃ በጣም ያለው ነገር ሲባባስብኝ በጣም ራሴን በቃ እስከ መሳት ድረስ በቃ ለምንድን ነው ይሄ ነገር የሚሆነው? ለምን በቃ ራሴን በመጠየቅ ቢያንስ ያለው ነገር እስቲ ወደ አክስቶቼ በቃ ሁሉ ነገር አባቴም እናቴም በሚሞቱበት ሰዓት ወደ ክፍለ ሀገር ሄድኩኝ እና በሚሄድበት ሰዓት እዛ አክስቶቼ ያሉ በሚሄድበት ሰዓት በጣም ጸበል በጣም ድህነት ያለበት ነው ጸበል ምናምን ተባልኩኝ። አክስቴ ጠቆመችኝ። ሄድኩኝ እዛ ለአንድ ለሁለት ወር ሄድኩኝ። ለአንድ ለሁለት ወር ተጠቅሜ ማነው ተጠቅንተን ብዬ መጣሁኝ። ጸበል ተጸብለሽ ማለት ነው? ጸበል ተጸብዬ መጣሁ እና በቃ ባለው ነገር 2 ወር ቆይቼ ስመጣ ሁሉ ነገር ተመሰቃቅሏል። በቃ ያደረኩት ትቼ የሄድኩት ነገር ሳይሆን በቃ ሁሉ ነገር እንዳልሆነ ሆኖ ነው የጠበቀኝ። እንዴ ማንን ነው የምጠይቀው? ማን ጋር ነው የምሄደው? ማንን ነው የምጠይቀው ብዬ በጣም ራሴ ተጨናነኩኝ እና በሚሄድበት በቃ ማንን ልጠይቅ? ብቻዬን ነኝ። እናትም አባትም ማንም የለኝ። አክስቶች ያሉት ክፍለ ሀገር ነው እና በምመጣበት ሰዓት እሱም ከቤት ወጥቷል። ያለው ነገር ጎረቤትም ጠየቅኩኝ እና በሚሄድበት ሰዓት ከዛ ልክ በማይበት ሰዓት የእናትና የአባቴን በማይበት ሰዓት ያለውን ነገር ባለሀብት ይዞታል። እንዴ እኮ የእናትና አባቴ ቤት ነው። እንዴትስ ነው እዚህ ልትመጡ የቻላችሁት? እንዴ መረጃ፣ ህጋዊ መረጃ፣ ካርታ ያለው ቤት ነው፣ የእናትና የአባቴ ነው ብዬ ጠየኳቸው። እንግዲህ የሸጠልን አንድ ጎረምሳ ነው። በምን ምክንያት? እንግዲህ ምክንያቱን ሄደሽ ጠይቂ ምናምን አሉኝ። ከዛም በኋላ አንድ ጓደኛ አለው በጣም የሚወደው ያለውን ነገር የሚያማክረው ጓደኛ አለው። ጓደኛው ጋር ሄድኩኝ። ሲሄድ እንዴ አንተ ወንድሜ እኮ እንደዚህ ያደረገ፣ የእኛ ቤት እኮ ሌሎች ሰዎች ናቸው ያገኘዋቸው። ምንድን ነው ይሄ ነገር? ምንድን ነው እየተካሄደ ያለው ብዬ ስጠይቀው ያለውን ነገር ማነው ጓደኛው ነገረኝ። አሁን የት ነው ያለው? አሁን ቤት እኔ ጋር አይደለም ሌላ ቦታ ነው ያለው። ወንድምሽ በጣም ለይቶለታል። ሲጀመር ወንድምሽ በጣም ለይቶለታል በቃ አለኝ። ከዚህ በፊትም አውቃለሁ ያለውን ነገር የሚያደርገውን ነገር አውቃለሁ። ስለማውቀው ደግሞ ማንም እንዲያውቅብኝ፣ ለምን የወንድሜን ገበና ማንም እንዲያይብኝ አልፈልግም። ማንም እንዲያውቅብኝ አልፈልግም። ማንም እንዲያንቋሽሸው አልፈልግም። ለምን አላማ የእሱን ጥሩ ነገር ማድረስ ስለነበረ በሱ እድሜውና በዚህ ድርጊቱ እሱን አልጠብቀውም ነበር። ይህን ያህል ደረጃ ድረስ ይሄዳል ብዬ አልጠብቀውም ሲጀመር። እዛ በቃ እዛ ቦታ ነው። እስኪ በቃ ላገኘው ሞከርኩ። ዛሬም ነገም በቃ ሌላ ቦታ ወደ 4 ቤት ነው ወደ 5 ቤት፣ በጣም ብዙ ቤት ነው የሚቀይረው። ዛሬ እዚህ ነው፣ ነገ ደግሞ ሌላ ቦታ ነው። በቃ የማደርገው ነገር ሲጨንቀኝ ጓደኛው የነገረኝ ነገር አለ። እዚህ ጋር ያደረገው ነገር ቤቱ እንደዛ ሆኗል። ሌላ ቤት ነው ያለው። ካርታው እጄ ላይ የለም። ቤቱ እንዳለ ተመሰቃቅሏል። ሁሉ ነገር በቃ እንዳልሆነ ሆኖ ነው የጠበቀኝ። በሚሄድበት ሰዓት ሌላ ቦታ እዚህ ቦታ አለ ጥቆማ ሲደርሰኝ እዛ ቦታ ላይ ሲሄድ የለም እሱ። አሁንም ሌላ ቦታ ሲሄድ የለም እሱ። ከየት ላምጣ? በቃ ለፖሊሶች ያው ከበፊትም መረጃ ሰጥቻለሁ ብያለሁ። ያለውን ነገር እነሱ ጥቆማ በምሰጥበት ሰዓት ሰለቹኝ ማለት በቃ ማለት ዛሬም ነገ እዚህ ቦታ ነው እዚህ ቦታ ታይቷል ብዬ ጥቆማ ስሰጥ እነሱም ይሄዳሉ። ሲሄዱና አጣቸዋለሁ፣ ያጡታል።
እኔም አጠዋለሁ ማለት የምታገኘው መረጃስ ትክክለኛ ነው ብለሽ ታምኛለሽ? ከማን ነው የምታገኘው? ማለት በቃ የውስጤ ችግር ስለሆነ የውስጤ በቃ አገኘዋለሁ። በቃ ያለውን መረጃ ይነግረኛል። እሱ ሲጀመር ሱስ በቃ ሱስ አለበት። ከሱስ አልፎ ደግሞ ቁማርተኛ ሆኗል። ከቁማርተኛ ጋር ደግሞ ከማን ጋር ነው የሚጫወተው? ከባህል ሀብታ ጋር፣ ከደላሎች ጋር። በቃ በደላላ ምክንያት ነው ቤቴን የሚያሳጣኝ ማለት ነው። በቃ የእናትና የአባቴ ቅርስ ነው። የእናትና የአባቴ የጋብቻቸው የመጀመሪያ ቤት ነው። በቃ እሱን ያሳጣኝ። እኔ ለማን እንደምናገር አላውቅም። ፖሊሶችም በቃ ሰለቹኝ። ስለዚህ ወዴት እንደሚሄድ አላውቅም። በቃ ማንም እንዲረዳኝ የምፈልገው ህዝብ እንዲረዳኝ፣ ህዝብ እንዲፈታው የምፈልገው። እኔ አሁን በቃ ምንም ነገር የለኝም። በቃ ባዶ ላይ ነኝ ያለሁት። በችግር ምክንያት ነኝ ያለሁት። ከአሁን በኋላ እንኳን ምንም የብቸኝነት ስሜት እንዲሰማሽ አልፈልግም። ማለት እኛ ከጎንሽ እንደሆነ እንዲሰማሽ ነው የምፈልገው። ምክንያቱም የብቸኝነት ስሜት እንደዚህ አይነት ነገር እንድታወሪ አልፈልግም። እኔም የስራ ባልደረቦችም ስላለን ብዙ ነገሮችን ስለምናመቻች ምንም አይነት ስጋት እንዲገባሽ አልፈልግም። ግን እዚህ ጋር ሄደሽ ለምሳሌ ፖሊስ ጣቢያ ላይ ስትጠይቂ ወይ ደግሞ ቀበሌዎች ጋር ስትጠይቂ ስለ ካርታሽ ሁኔታ ወይ ደግሞ ፍርድ ቤት ላይ ስትጠይቂ ምንድን ነው የተባለው? ማለት እንዴት ነው እንደዛ ሊያደርግ ስማችሁ የለም ነው ስማችሁ የለም ነው ማለት አንቺ በህይወት እያለሽ እንዴት ስማሽ ላይ ነው ይችላል? እኔ በህይወት አለው እሱ ሁሉን ነገር ጨርሷል። በቃ ደላሎች ነበሩ አብሮት የሚጫወቱት። በዛ ምክንያት ነው ሱሳብ ነው ሲጀመርም እሱ ልጁ። ከዛም በኋላ አብረው የሚጫወቱት ደግሞ ሰዎች አሉ። ባለ ሀብት ነው። አሁን ቤት ውስጥ ያሉት ባለ ሀብቶች ናቸው። እንዲህ ብዬ ለመናገር ማንም የለም አጠገቤ። ብቻዬን ነኝ። ማንን ለማን አስረዳለሁ? ብቻዬን ነኝ ያለሁት። እነሱ ለምን ብዙ ባለ ሀብትም ስለሆኑ ባለ ንብረትም ስለሆኑ በብርም ሊሄዱ ይችላሉ። በቃ ብዙ ሄጃሉ። እኔ ደግሞ በብርም አልሄድም። ህዝብ ይፍረዳኝ ነው የምለው። ህዝብ ፊት ነው የማቀርበው። ማንም ምንም ነገር የለኝም። በቃ ተረጋጊ። ማለት ትንሽ ግራ ስለገባኝ ነው። በህይወት እያለሽ እንደሌለሽ አድርጎ አስቦት ነው እንዴት እንደዛ ሊሰራ ቻለ? ማለት በቃ ትካፈለኛለች የሚል ነገር ጭንቅላቱ ስላለ የእናትና የአባቴ ቅርስ ነው ሲሆን እኔ እና እሱ አብረን የምንኖርበት ብዙ ላይፎችን የምናይበት አብረን ያደግንበት በፍቅር እኔና ያስተዳደጌን እንዴት ማውራት ራሱ ያቅተኛል። በጣም ተከባብረን ነው። በጓደኞች ምክንያት ነው እሱ እንደዚህ ሆነብኝ። ያልሆነ ጓደኞች ገጥሞብኝ ዛሬ ላይ ይኸው እንደዚህ ባዶ ጎዳና ላይ ልወድቅ ነው። ማንም የለኝም አጠገቤ። ስለዚህ አንቺ ጸበል ልትጸበይ ወደ ቤተሰቦችሽ ክፍለ ሀገር በሄድሽበት ሁኔታ ውስጥ ነው ማለት ነው ይሄን ነገር እያካሄደ? ምንም አውቀው ታሪክ የለም፣ ያየሁትንም ነገር የለም፣ በቦታውም አልነበርኩኝ። እሱ ሁሉን ነገር ጨርሰው ነው የጠበቀኝ። አለቀ። ቤቱን እስከ ማስቀማት ድረስ ቤቱን እስከ መሸጥ ድረስ ካርታውም ራሱ ይኸው ሰውየው ልጅ ላይ ነው ያየሁት፣ ባለ ሀብቱ ላይ ማለት ነው። ጥሩ። እስኪ እንግዲህ በህግ አግባብ መሄድ ባለብን መጠን ሄደን እንግዲህ አንቺ እያለሽ እንደሌለሽ ተደርጎ ወይ ደግሞ እህት የለችኝም ወይ ደግሞ ብቻውን እንደሚኖር አድርጎ በማሰቡ ብቻ ብዙ ቅጣቶች ይጠብቁታል ብዬ አስባለሁ። ምክንያቱም ሰው በህይወት እያለ እንደሌለ ተደርጎ መታሰቡ ትክክል ነው ብዬ ስለማላምን ማለት ነው። አሁን ማለት እንዴት ነው እሱን ልናገኘው የምንችለው? የምናገኝበት መንገዶች ምንድን ናቸው ብለሽ ታስቢያለሽ? ለእኛም ለግብአትነት ስለሚጠቅመን። እኔ አሁን ጓደኛው ጋር ነው ያው እሱንም አይገኝም። አሁን ሌላም ሰው ሲነግረኝ ጓደኛውን በሚነግርብኝ ሰዓት በቃ ብቻዬን እንኳን ልፈልገው ብዬ እሄዳለሁ። በቦታው ግን አላገኘውም። እሄዳለሁ፣ በቦታው አላገኘውም። የት እንደሚያድር የት እንደሚውል አላውቅም። የተወሰነ ይመጣና የተወሰነ ታየት ብሎ ይመጣና ይሄዳል አለኝ ጓደኛው ራሱ ማለት ነው። በዛን በቃ በዛ ቅስፈት አገኘዋለሁ። በሚሄድበት ሰዓት ራሱ አላገኘውም። በቃ የሚሾለክበት ወጥቶ የሚሾልክበት የሚሄድበት የሚሾልክበትን ቦታ ነው ያጣሁትኝ። በቃ እኔ ፖሊሶቹንም ነገርኳቸው። ከቀን ወደ ቀን እነሱን ፍለጋ ይሄዳሉ፣ ያጡታል። የተባለበት ቦታ ይሄዳሉ፣ ያጡታል። እዛም ይሄዳሉ፣ ያጡታል። እነሱንም አደከምኳቸው። ከአቅማቸው በላይ ሆነ፣ እኔም ከአቅሜ በላይ ሆነ። ለዛ ነው እስኪ እንግዲህ ከፈጣሪ ጋር እኔም የስራ ባልደረቦችም በመሆን እንግዲህ አሁን ያለሽበትን ጭንቀት እናውቃለን። ምክንያቱም ከሰው ቤት ያውም ደግሞ ባለትዳር ቤት ሆኖ
ይህን ህይወት መግፋት በጣም በጣም ከባድ ነገር ነው። ብቻሽን ኖረሽ እንኳን ምን ያክል ከባድ እንደሆነ አውቀዋለሁኝ። እና ያው እንዳልኩሽ እኛ አንቺን ልናግዝሽ ልንረዳሽ ነው የመጣ ነው። ያው አሁን ያለሽበትን ሁኔታ ለማስተካከል እንሞክራለን። አሁን ነገሮቹ እስኪስተካከሉ እኛ ያዘጋጀናቸው መኖሪያዎች አሉ። እዛ ጋር ወስደን የራስሽ የሆነ ጊዜና ቦታ ሰዓት እንድትሰጪ እናደርጋለን። ግን ያው እንዳልኩሽ ስንሄድ የነበር የሚኖርበትን ቦታ የእሱ ያሉትን ማስረጃዎች፣ ፎቶዎች ለግብአትነት ስለምንፈልጋቸው እሱን ማስረጃዎች ትሰጭናለሽ። ምንም አይነት የብቸኝነት ስሜት እንዲሰማሽ አንፈልግም። ምክንያቱም ያው በእርግጥ ፈጣሪ የፈቀደውን የወደደውን ነው የሚያደርገውና እንግዲህ ፈጣሪ ያለው ሆኗል። ስለዚህ አሁን አንቺ በህይወት ነው መኖር ያለብሽ። መጀመሪያ ሰው ራሱን ነው ፕሮቴክት ማድረግ ያለበት፣ ራሱን ነው መጠበቅ ያለበት። እና ስለዚህ ባለሽበት ሁኔታ ውስጥ ሆነሽ ለራስሽ ጊዜ ሰተሽ ወደ ራስሽ እንድትመለሽ ነው የምንፈልገው። ስለዚህ እኛ ጋር ሆነሽ ያሉትን ማስረጃዎች የምትሰጭበትን መንገድ እናመቻቻለን ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይህንን ነገር የኔን ታሪክ አያሳያችሁ። እውነት መብርሃን ትስጥልኝ። እግዚአብሔር ይስጥልኝ። ጥሩ እንግዲህ ለሰጠሽን ጥቆማ በጣም አመሰግናለሁኝ። እንግዲህ ውድ ተመልካቾቻችን ያው የሰማችሁትን ነገር አይታችኋል። በጣም ከባድ ሁኔታ ውስጥ ነው ያለችው። እንግዲህ ልጁ የት ነው ያለው የሚለውን ነገር ደግሞ እኔም ከስራ ባልደረቦቼ ጋር በመሆን ያለበት ቦታ ላይ ሄደን እንግዲህ ዋጋውን የምንሰጠው ይሆናል። አብሮነታችሁ ስላልተለየን በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያው ባለ ልጅቱ እንግዲህ የተጎዳችው የተናገረችውን ነገር እንደሰማችሁት ነው። እዚህ ጋር እንግዲህ የአንበሳው ግልገል ደወሉ ያለውን ነገር ሰምቷታል፣ ተረድቷታል። ስለዚህ ምንድነው ያደረገው? ሁላችንም የስራ ዘርፍ አለና ድርሻ አለና በዛ ድርሻ መሰረት እንግዲህ ልጁን ፎቶውን እህቱ ስለሰጠችና ሁላችንም ይዘን እሱ ልጅ መከታተል ጀምረን ነበር ማለት ነው። እንግዲህ በተወሰነ መልኩ ውጤት አግኝተናል። ሁለት ቀኖችን እንግዲህ ከ3 ቤቶች ላይ እያደረ የሚገኝ ማለት ነው። ይህን የሚያደርገው ደግሞ ያው ፖሊስ እየተከታተለው ስለሆነ ያንን ነገር ከዛ ለመራቅ ለመሄድ ስለፈለገ ነው ማለት ነው። ስለዚህ ማድረግ ያለብንን ነገር እንግዲህ በአግባቡ ሰርተናል ብዬ አምናለሁ። በዚህ 4-5 ቀን ውስጥ ዛሬ እንግዲህ 2ኛ ቀን ነው አይደል? ትናንት 1 ዛሬ 2ኛ ቀን የሚያድርበት ቤት አለ። እሱ ቤት ደግሞ አቅራቢያችን ይገኛል። ወደዛ በመሄድ እንግዲህ በምን አይነት መልኩ ሸውደን መግባት እንዳለብን በተወሰነ መልኩ ያው ገንዘብ ይፈልጋል ይሄ ልጅ አይደል? ቁማርተኛ ነው፣ ሱሰኛ ነው። ስለዚህ ገንዘብ እስከተባለ ድረስ ያን ያክል ያስቸግረናል ብዬ አላስብም። ደካማ ጎኑን ማወቅም የሚጠቅመን ለዚህ ነው። ስለዚህ ወደ ቤቱ በመሄድ ጥያቄዎችን ጠይቀን ማግኘት ያለብንን ጥያቄን ጠይቀን መልስ ባናገኝ እንኳን ለፖሊስና ለሕግ ማስረከብ ስላለብን በዚሁ አጋጣሚ እናስረክበዋለን ማለት ነው። እየሰራችሁት ያላችሁት ስራ እናንተም በጣም አፕሪሼት የሚደረግና መልካም የሆነ ነገር ነው። በርቱ እናንተም። እሺ በቃ ና ተከተል እንሂድ። ስለዚህ አሁን እንግዲህ ያው እንደተነጋገር ነው ገንዘብ ማይዘል ነገር ነው። ከገንዘብ ይኸኛው አይደል? ፍለፍለ እያየ ቀስ ቤቱ ክፍት ነው። ቤቱ ክፍት ነው። እዚህ ቤቶች እዚህ ቤት እንደምን አላችሁ? ሰላም ነው? እንደምን አለ? ሰላም ብራዘር፣ እንዴት ነው? ሰላም ነው? አማኑ ሽልማቶችን እየዞርን እየሸለምን ነበርና የቲክቶክ ቪዲዮ እየሰራን ነው። ለቲክቶክ ግብአት የሚውል ነገር ነውና የቲክቶክ እኛ ቤተሰቦች አሉና ያው ለማስረዳት እየሞከርኩ ነው። ምናልባት እሺ፣ እዚህ ጋር እንደምታየው ካሜራ አለ። ምናልባት እንዳይረብሽህ ካሜራው ኦኬ፣
ካሜራው ይጥፋ። ካሜራውን አጥፋለት፣ ችግር የለም። እሺ ብራዘር፣ ያው ለማሳወቅ ያክል ካሜራ እዚህ ጋር ያልኩ ይኸው፣ ችግር የለውም ጠፍቷል። እኛ ያሰብነው ነገር ምንድነው ሽልማቶችን እየዞርን እየሸለምን ነበር ከአንድ ግቢ ውስጥ አንድ ሰው፣ ከዛ ደግሞ የሚቀጥለው ግቢ እንሄድና ደግሞ አንድ ሰው እንሸልማለን። በጣም ብዙ ፋሚሊ አሉኝ፣ እነሱ ጊፍት ይሰጡኛል። ያንን ጊፍት ደግሞ ለአንተ በጥሬ ወርዳለሁ ማለት ነው። ገንዘብ ነው ሽልማቱ። እሺ እና አሁን ምን እንደረዳህ ነው የፈለግከው? ኦኬ፣ ስለዚህ እኛ አሁን ምንድነው እኔ ቤተሰቦች ማወቅ የሚፈልጉ እያንዳንዱ ኢትዮጵያውያን እንዴት እንደሚኖሩ ያኗኗር ዘይቤያቸውን ማወቅ የሚፈልጉ በጣም ብዙ ሰዎች አሉ፣ ስፔሻሊ ዲያስፖራዎች ማለት ነው። እነሱ ነው የኔ ፎሎወሮች፣ እነሱ ናቸው። ማወቅ ይፈልጋሉ። እየዞርን ጥያቄዎችን እንጠይቃለን። የግል ጥያቄ፣ የት እንደተወለድክ፣ አኗኗርህ ምን ይመስላል የሚለውን እነዚህን ጥያቄዎች እየጠየቅን ገንዘብ እየሸለምን እንገኛለን። ያው እኛም ተጠቃሚዎች ነን፣ በኮሚሽን አለን። ያም ስለሚታስብን ለራሳችንም ብለን እንሰራለን። አይ እዚህ ሁሉ ሰፈር ግቢ ውስጥ ሌላም ሰው አለ እና እንዴት እኔ ጋር መጣችሁ ብዬ ነው። እድለኛ አንድ እድለኝነት፣ ሁለት ደግሞ ሞር ለወጣቶች ነው። አሁን የቲክቶክ ፕላትፎርሙ የተዘጋጀው ለወጣቶችም ስለሆነ ሞር ደግሞ አንተን ሰው ሪኮመንድ ስላደረገን ወደ አንተ እና ምን ካሜራ ምናምን ነገር ታዲያ ካሜራው የምናደርገው ልንገር፣ ካሜራው የግድ እኛ ያስፈልገናል ስለሚያስጠይቀና እኛውን ኮሚሽን የምናገኛት ምናምን ትቀርብናለች። ስለዚህ ምን እናደርጋለን መሰለ፣ ካሜራው ይቅረጽ፣ እዚህ ሆነን ላይቭ እንልክላቸውና ከዛ ያዩታል። እዚህ ጋር ያለውን እንደልተዋለን። ምንም የሚያሳስብ ነገር የለም። እንደዛ ነው የምናደርግ። ካሜራ የሚፈልጉ ሰዎችን ዲሌት አድርገንላቸው እንወጣለን። ግን ያው እነሱ ማየት ስላለባቸው ነው። እዚህ ትደልቱታላችሁ? አዎ በእርግጠኝነት። አይ እንደዛ ከሆነ ኖርማል። እሺ እናመሰግናለን። እሺ እናመሰግናለን ብራዘር። እሺ እንግዲህ የቲክቶክ ቤተሰቦቻችን እንደተለመደው ሁሌም እንደምናደርገው እንግዲህ ምንድነው እንተዋወቅ። ከተዋወቅን በኋላ ይሄ ሰው ሽልማት ምን ይገባዋል የሚለውን እንግዲህ እንደተለመደው ካሻችን ይዘን ገብተናል። ካሽ ከፈለገ ካሽ፣ በቴሌብር ከሆነ በቴሌብር እንልክለታለን፣ አሊያም በባንክ ትራንስፈር ማድረግ እንችላለን። ነገር ግን እንግዲህ ያው ካሽ ይሻላል መሰለኛል። ካሽ ደስ የሚል ነገር አለ አይደል? ችግር የለውም። መልካም። ስለዚህ ያው እንደተለመደው ጥያቄዎችን እየጠየቅን ወደ ሽልማቱ ወደ መጨረሻ ላይ ምን ሄድ ይሆናል ማለት ነው። አብራችሁን ቆዩ እንላለን። እሺ ከስም እንጀምር እስኪ። ስም ማን እንበል? ስሜ ሮቤል ይባላል። ሮቤል። ኦኬ። ጓደኞች ማን ብለው ነው የሚጠሩ? መቼም በሙሉ ስም አይጠሩም። የምጠራው ሮቢ እየተባልኩ ነው የምጠራው። ሮቢ። ኦኬ። ሮቢ ሮባ እባላለሁ። ሮባ። በጣም ደስ ይላል። የትምህርት ደረጃ አሁን ስንት ነው? ስንተኛ ላይ? 12 አቁሜያለሁ። ኦኬ። ግን ያው ይሄ ሁሉ ነገር አይበዛም እንትን ነው። አሁን ለመተዋወቅ ስለሆነ የግል ጥያቄዎችን ብያለሁ መጀመሪያ አይደል? ስለዚህ የግል ጥያቄዎች ስለሆነ እንትን እንዳትል እንዳይደብርህ ብዬ ነው። እንዳለ አሁን ደግሞ ፕላትፎርሙን ቲክቶክ ማንም ሰው አይደለም አንተ ጀንተል ያልከው ልጅ ማንም ሰው ወጦ ነው ቲክቶክ ላይ ምን እንደሚሰራ ታውቃለህ። ስልካችን ላይ በጣም ብዙ ነገሮችን ለዛ ስለሆነ ምንም ስለዚህ ነፃ ሆነ የምትፈልገውን ነገር ማውራት ካለብህ ማውራት አለብህ። አይ ያው ብዙ ነገር ፕራይቬሲ መሆን ስላለባቸው ለዛ ነው። ያው እነሱ ያው እንደነገርኩ ቤተሰቦች ፋሚሊዎች ውጭ ነው ያሉ፣ አብዛኞቹ ውጭ ፎሎወር ናቸው። እና እነሱ ደግሞ ምን ማወቅ ይፈልጋሉ መሰለህ? የኢትዮጵያ ሕዝብ እንዴት ነው እንደውም ባስማት ነው የሚኖረው ወይ ምናምን የሚሉ እንትኖች ሁሉ አሉ። ምክንያቱም ደሞዝ 5000 ብር ነው የ6000 ብር ቤት ከፍለህ በልተህ ስትኖር የሚገርም ነገር አለ። በቸርነቱ በጸጋው እንደሆነ ይታወቃል። አንዳንዴ ያስፈልግ የለ ግዴታ ነው እኮ አንዳንዴ ህይወት ላይ ለዛ ነው። አሁን 12 አቋርጠህ ከዚህ በኋላ ምንም አይመስልም ማቋረጥ? ያው ምንም ስለማይመስለኝ ጥቅም አለው ብለህ ታስባለህ? ትምህርት እንደዛ ነገር አለውም የለውም፣ ግን ያው የተማረ በሻት የትም አይደርስም። ተምሮ የት ይደርሳሉ? ኢትዮጵያ ላይ ነው ወይስ ሁሉም ሀገር ላይ? ኢትዮጵያ ላይ ነው። ኢትዮጵያ ላይ የተማረ የት ይደርሳል? የተማረ አይከበርም። የዶክተሮች ደግሞ ስንት ይመስላል? እስኪ የግምት ፖይንት አለው። ባይዘው ግምቶችን ጥያቄዎችን ስጠይቅህ የምትመልሳቸው ፖይንት አላቸው። እነሱን ሰጥ ምናቸው ማለት ነው። አሁን በአማካኝ ዶክተሮች የጤና ባለሙያ ስንት የሚከፈላቸው ይመስላል በወር ደሞዝ?
እስኩል በዛ ቢባል 7,000 ብር ያው ነው። ምናልባት እጥፍ ቢሆን ነው ይሄናል። የነርሶቹ እንደዛ ይመስለኛል እኮ እንደዛ ነገር እስከ 15,000 ብር ማውቆ ነበር ምናልባት ካልተሳሳትኩ። እና አሁን ከዚህ አንፃር ነው መማር የትም አይደርስም ብለህ የምታስበው? ያው ታዲያ ተምረን ምን እናደርጋለን? የተማሩትም የት ደረሱ? ሰርጀሪ እየሰሩ ውስጣችን መላጭ ከተው ምን ይደረጋል? እየረሱት ነው ምንድን ነው የምታስበው? አውቀው ነው እንጂ ድጋሚ እንደመስራት ነው። ብር አይደለ? በብር የማይሆን ነገር የለም። ብር የማይቀየረው የሰማዩን ሕግ ብቻ ነው። የሰማዩ ሕግስ ሊቀየር አይችልም ብለህ ታስባለህ? በምን ይቀየራል? የእሱ ፍቃድ። እንዴት እርግጠኛ ሆንክ? የሰማዩን ሕግ ማን ይቀየረዋል? በምን ምክንያት? የዚህኛው ሕግ ግን ይቀየራል፣ የምድራዊ። ያው እንግዲህ እንደዛ ካልክ ደግሞ እሺ ቆይ የተማረ ሰው ካልሰራ ታዲያ ሰው እንዴት ሊኖር ይችላል? ማለት ተምሮ ስራ ካልያዘ በምን ህይወትን መግፋት ይቻላል? አንተ አሁን እዚህ ተከራይተህ ነው የምትኖረው? ተከራይቼ ነው። ኦኬ። ምን ነው አልመስልም? ለዚህ ቤት አይ እንዴው ለመታወቅ ያክል ስለሆነ አትመስልም ነው የሚመስለው ንግግር። ኧረ በጭራሽ። ያው እኔስ ተከራይቻለሁ ያለው ወንድም ከባድ እኮ። አይ ግን ቆይ የሁሉ ነገር አልበዛም? ጥያቄው ምናምን ነገር ምንም አልበዛም። አሁን ቅድም እንደነገርኩህ እርግጥ ፕራይቬሲ የሆነ ነገሮች አሉ። ነገር ግን እንተዋወቅ ነው። መተዋወቅ እስከሆነ ድረስ እንደምንደልተው ነግረን ስለመጣን ያን ያክል እንትን የሚል ነገር የለም። ስጋት አይግባህ። ይህን ነገር ማቆምም እንችላለን። እንትኑም የሚቀረጸውን ነገር በጣም ካሳሰበህ ቢቆም ደስ ይለኛል። ማለት የሰራው ስህተቶች አሉ ሰው እንዳይ የምትፈልገው? አይ ነው በቃ እኔ ሙዲ አይደለም። ደስ ነገር ስለሆነ ሙዲ ሆናን ስላልሆነ ብታጠፉት ደስ ይለኛል። ኦኬ ችግር የለውም። ማጥፋለት እንደዚሁ ማውራት መጫወት እንችላለን። ምክንያቱም እንዲደብርህ አንፈልግም እኛ። እንደ ወጣቶች መግባባት እንችላለን በትንሹ በመነጋገር። ያው ቶሎ ቶሎ የምትሉትን በሉና። መልካም እሺ። ሰው እየጠበቀኝ ነው፣ ስራ አለኝ። እንግዲህ ተከራይቼ ነው የምኖር ብለኛል። እዚህ እስከ ምን ያክል ክፍያ ይከፈላል አሁን ለዚህ ቤት? 8,000 ብር። ኦኬ። ምን ትሰራለህ ስራ? እኔ ካሜራማን ነኝ። ካሜራማን ሲኒማቶግራፊ ምናምን እሰራለሁ። ኦኬ። በሙያው ምን ያክል ጊዜ ሆነ? የት ነው የምትሰራው? እዚሁ አፍላ ፍቅሮች ጋር ምናምን ነገር እሰራለሁ። ክፍያስ? ክፍያ ያው ምንም አይልም፣ አሪፍ ነው። ስንት ይሆናል ክፍያው? ስንት ይሆናል ክፍያው? ዝም ብሎ ያው እኔን ካኖረኝ ይበቃኛል። ኖርማል ስለሆነ እዛ ነገር ስለሆነ ለምን መሰለህ የጠየኩኝ ጥያቄ ማለት ከቤት ክራዩ ጋር የምትሰራው ስራ እንዴት ነው አብሮ የሚሄደው? ያኖረኛል። እኔ እንደሱም ቸርነት ምናምን ብዬ እኖርበታለሁ። አይ በጣም ደስ ይላል። አሪፍ ቅድም እንዳልከው ነው ማለት አንዳንዴ 5,000 የተከፈላቸው በ6,000 ይኖራሉ ምናምን እና ከዛ አንግል ነው እሱ የጠየቀና እኔ አሁን ለምሳሌ ያው ወጣቶች ነን፣ ምንም ያክል የእድሜ ልዩነት የለንም እና ምንድነው የሚያዝናናው? ለምሳሌ ብዙ ሰው የሚያዝናናቸው ነገሮች አሉና ለምሳሌ ሰው ኩል ቤት መሄድ፣ ፕሌይስቴሽን መጫወት ምናምን ይላሉ እና ምንድነው አንተን የሚያዝናና ነገር? አሁን ከጓደኞቼ ጋር ካርታ ምናምን ስንጫወት ደስ ይለኛል። ካርታ ምናምን ስንጫወት ሙዴ ነው ደስ ይለኛል ምናምን ነገር እዛው ክሩ ላይ ምናምን ስንጫወት ያው ተሰብስበን ስለምንጫወት ችግር የለም። ስራ ቦታ ማለት ነው። ዝም ብለን እናዝጋለን። ካርታ ጨዋታ እኔም እወዳለሁ። ካርታ ምንድነው ኮንከር ነው የምትጫወተው ወይስ ላጥ? ሰይፍ? ኦኬ። እሱ እኮ ጊዜ ለማሳለፍ እኮ ሳይሆን ያው አንዳንዴም ሳንቲም ለመበላላት ካልሆነ ሰይፍ አይሆንም። ጊዜ ማሳለፍ ሞራውን ኮንከር እንዲሁም እንጫወታለን ዝም ብለን እስክንሰበሰብ ምናምን ነገር ለዛ ነገር ያው ጨው ነገር ደግሞ ጣል ታደርግበታለህ። በአስር ሳንቲምማ ግድ ነው። ክኖር
ትክክል እና ይበቃንም ደግሞ ጨዋታው እንትን አይልም። ገባ አይበቃንም ለወጣት ነው ማውራት ይበቃናል እኮ ይበቃል። ስለዚህ አሁን ቤተሰቦችህ እዚህ ነው ያሉት? ምን ነው ችግር አለ? አይ በቃ ይበቃናል። እዚህ ጋር ታቆሙት ደስ ይለኛል። ቀረጻውን እኮ አቆምን እኮ ለአንተ ብለን አቆመናል። ብትወጡልኝ ደግሞ በጣም ደስ ይለኛል። ልወጣ ስለሆነ ማለት ምንድን ነው? ስለ ቤተሰብ ሳወራ እንደዚህ ሆንክ ችግር አለ? አይ ስልክ እየተደወለልኝ ነውና በጣም እስኪ የተደወለውን አሳይ። ሲደወል አላየሁም ብዬ ነው ስልክ ስልኬን ገልብጬዋለሁ። ስልኬን ገልብጬዋለሁ እኮ ምንም አይነት ነገር የለውም ብዬ ነው። እየተደወለልኝ ስላልከኝ ነው ከሆነ ችግር የለውም። ግን ስላላየሁ መብትማ መብት ነው። ግን ስላላየሁት ከቤቴ ነው። ስለ ቤተሰብ ስጠይቅ ለምንድን ነው እንደዚህ የደበረ? እዚህ ሀገር የሉ ሰውዬ ለምን አትወጣም? ቤት ይለቃ ለምን ቤት ይለቃ አትወጣም? ምን ይሽ ነው ቤቴ ማለት ምንድን ነው? ጸብ ምናምን ከፈለጋችሁም ወጣ ብለን ማውራት እንችላለን። ካልሆነ አውጡልኝ። ጸብ ለምንድን ነው ጸብ? ቤት ይለቃችሁ አትወጡልኝም? እንወጣለን። ምን እንሰራለን? ችግር የለውም መውጣት እንችላለን። እኮ በቃ ውጡልኝ። ቤተሰብ አይደል እንደ ጠየቅን አሁን ነግረንን የገባ ነው እኮ በቃ እኔ ሙዲ አይደለም። እሺ መብትያ ማለት እዚህ ሀገር የሉ ምንድን ነው አልገባኝም። አረ በቃ እንት ምን ይሄ ነው ፍቱ። በቃ ወይ ጨዋታ ርዕስ ቀይሩ። ምን ይሄ ነው ለመሰለኝ ነው እኮ ማለት በዚህ እድሜ እኔ ስለ ቤተሰብ ማውራት አልፈልግም። መብትያ በቃ ርዕስ ቀይሩ። አይ ለዚህ ሰውነት እኮ መድረስ ቤተሰቦች ናቸው ትልቁን አቦቷቸው እነሱን እኔ አያገባኝም። ስለ ቤተሰብ ጨዋታ ቀይሩ። ካልሆነ ውጡልኝ እኮ ያስቀየሙ ነገር አለ። እነሱ አሰሙኝም ነው ጓደኞቼ። ምን ይሄ ነው እንሰማለን እኮ በቃና ወይ ርዕስ ቀይሩ ወይ ጡልኝ ከቴቤ አይደለም። አይ መውጣትማ እንወጣለን። ግን ያስቀየሙህ ነገር ካለ ያው መፍታት ስለምን ምን ይሄ ነው ነው አንተን ያስቀየምከው? ለምንድን ነው የደበረ? እኔ አሁን ስለ ቤተሰብ ብትጠይቀኝ ደስ ነው የሚለኝ። ረበኪ ምን ይሄ ነው በቃ ለምን አፈቱኝ እኮ እንሄዳለን። ምን በቃ እኮ ውጡልኝ። ምን ይሄ ነው ውጡልኝ። ርዕስ ቀይሩ አልኳችሁ። ርዕስ ካልቀየራችሁ ደግሞ ውጡ። በቃ ሙዲ አይደለም እብቴ ነው። እሺ ስለምናወራ እስኪ ንገረኝ። በቃ ልትጠይቁት የመጣችሁትን ጠይቃችሁኛ። ስለዚህ ነገር ደግሞ ማውራት አልፈልግም። በቃ ውጡልኝ። ብጥሱልኝ ሳቢ ብጥሱልኝና በቃ ውጡልኝ። እኔም ስራ ለምን ጠይቅ ጥያቄዎች በሙሉ መልስ ካልሰጠህና 5 ሳንቲም አልሰጠህም። ካልሰጠኝ በቃ የቀረስከኝ ቅድም የቀረስከኝ ምናምን አይኔ እያየ ድልተልኝ ነው። ወጣ አይኔ እያየ ካልደለትኩት ምን ይሄ ነው? በይ ጸምናን ነው እንዲፈለግሽ? አይ ጸብ አልፈለኩም ጸብ አልፈለኩም። እና ጸብ ካልፈለክ ለምን አትወጣ እኮ? ለምንድን ነው የምደልተው? እኔ እንደውም አልደልተውም፣ አስቀምጠዋለሁ። ምን ይሄ ነው እኮ እኔ ኮሚሽኔን ላጣ ነው። ገብቷል? እኔ እና እሱ ገንዘብ እናጣ እና እኔ ምን አገባኝ? የሁሉ ግቢ ሰው አንድ ሙሉ እኔ ጋር ዘለኩ ነው የመጣው። እኔ ደግሞ እድል አይደለም በቃ ውጣልኝ። ምን ይሄ ነው? ስለዚህ ከአንተ ጋር ያወራሁትን ላለቆቼ እሱን እሰጣቸዋለሁ። ችግር የለውም። አይ እንደዛ ቢሆን ነው የሚሻለው። ምክንያቱም አምነህበት ምናልባት አይ በህግ የሚፈለግ ይመስለኛል። ዝም ብዬ ሳስበው በህግ የምትፈለግ ነው። ወንትድ ነህ ምንድን ነው ንገረኝ። ኧረ በኪደዬ ምን ይሄ ነው? አውቀህ ነው እንዴ? እያዛከኝ ነው? ትፈለጋለህ በህግ ንገረኝ እስኪ። እየተላጥክ ነው ይመስሉ እኮ። ለምንድን ነው የምላላጥብህ? ለምን አትወጡልኝ እኮ ስለ ቤተሰብ ስናወራው እንደዚህ ምንድን ነው እንደዚህ የጨነቀ? መልስልንና ክፍያውን ከፍለን እንውጣ። ኧረ እኔ ምንም አልፈልግም። በቃ ሹጡ። መብቴ ነው። አዎ መብት ነው። ግን እኮ በቃ መብቴ ከሆነ ሰርቶ ያመጣው ቤት ነው ተከራይታ ነው። ልክ ሰርቄስ ቢሆን ምን አገባችሁ? ለምንድን ነው ሰርቀህ ምን አገባችሁ ማለት? ከሰረክ በህግ ትጠይቃለህ ነው። ህግ የትም ቦታ ይሰራል። ምን ይሄ ነው? ምን አይነት ሙድ ነው የምታራምዱት? ምን አይነት አራመድ ነው? ተልካችሁን ነገር ነው እንዴ ወጣችሁ? ታስመሰላችሁ። ማን ይልካል? በቃና ድንቅ ልጅ ምን ይሄ ነው? የምትፈራው ነገር አለ እንዴ ብራዘሬ? ኧረ በቃ ውጡልኝ። ቤት የለው። እኔ ሙዲ አይደለም አለ የምትፈራው ነገር ሙዲ ላይ አይደለም። በቃ ነገ ምን አለ ሙድን ነው እንዴ የምትፈራው? ኧረ ኪዳነ ምህረት ምን ይሄ ነው? ምን ወርተ ወነባ? ኧረ በቃ ጣሱ ፋጡልኝ። ምን ይሄ ነው? እርጥብ ወነበ ወይ?
ይኸውልህ አሁን በግልጽ የምነግር ነገር ቢኖር ይህን ኢንተርቪው የግድ መጨረስ አለብን። ምክንያቱም አንደኛ እኔ በቃ በእኔ ፋንታ ጎረቤቴን ጠይቁልኝ። እኔ ልፍኝ ይብራብኝ። ኧረ እኔ ይብራብኝ። እኔ ልፍኝ ሙዲ ስላልሆነ ሙዲ ላይ አይደለም። በቃ ሙዲ ላይ ሲሆን ደግሞ ወይ ነገ ነው ሙዲ ላይ እንደሆነ ወይ ደግሞ ወደ ትንሽ ቆይታችሁ ምናምን ነገ ጠብቀን እንምጣ። ትችላላችሁ። ጠብቀን ከመጣን ቤት ትቀይርስ? ኧረ አልቄ እዚሁ እዚህ የማን ቤት ነው? የጓደኛ ቤት? ኧረ የራሴ ቤት ነው። ከቤቴ ትሄዳለሁ። ምን እሺ ነው? የአንተ ቤት ነው? አዎ የራሴ ቤት ነው። እሺ የት ሄዱ ቤተሰቦች? ኪችዳነ መቸረት ምን የት ሄዱ ቤተሰቦች? አንተ አሁን ስለ በቃ አውጣልኝ። ምን እሺ ነው? እሺ አዳምጠኛ እንዴ አንተ ወጣት ነው። አሁን በዚህ ጠራራ ፀሐይ ምንድን ነው የምትሰራው ቤት? እንቲ ቤቴም አልግባ አልቀመጥ ቤቴም ነው። አይ ተቀመጥ አትቀመጥ ምን ትሰራለህ በዚህ ሰዓት ነው? ወጣት ነህ። ምንድን ነው የምትሰራው? ከሰዓት ነው ስሬ ዛሬ ነገር ያለው ካሜራማን ነኝ። በቃ ከሰዓት ነው የምሰራው። የከሰዓት ስራ ነው ያለኝ። ምንድን ነው ስለ ቤተሰቦች ስናወራ እንደዚህ የሆንክበት? አቡ ምን ሽንጭ ለምን አትወጣልኝም? ጡልኝ በቃ። ኧረ ሙዴን አከንቱት። ምንድን ነው ያንተ ሙድ ንገረኝ እስኪ። ንገረን እስኪ ምናልባት። ኧረ በህፃኑ ጡልኝ። ለምን አትወጡ? ምንድን ነው የት እንድል? ምን ወደ መጣበት ሂዳ። ምን እሺ ነው? እኔ የሚያገባኝ ነገር አለ? የመጣሁበትም ወደ አንተ ነው። ተልኮ ነው የላከ ሰው አለ? የምትፈራው ሰው አለ? የላከ ሰው አለ? የምትፈራው ሰው አለ? በቃ እና እኔማ የምፈራው ሰው የለም አለ እንጂ እንዴ። የምትፈራው ሰው አለ ነው የለም ማን? ኧረ ብቻዬን መንግስት ይሆንኩ ልጅ ነኝ። ማንንም አልፈራም። ብቻህን መንግስት ይሆንኩ ሰው። ስለዚህ በቃሽ ምንም ችግር የለውም። ቪዲዮውን እንለቀዋለን ሶሻል ሚዲያ ላይ። የምትፈራው ሰው ካለ የነገርኩህ ነው። ቪዲዮውን ይሄ ቪዲዮ ተፖስቶ ባይ ማለት የሚመጣውን ነገር ራስ ትቀበለዋለህ። ምን ታመጣለህ እስኪ ንገረኝ። እሱን አሳያለሁ። ለምን አታሳየኝም? አሁን ከቻልክ ከመፖሰቱ በፊት የፖስተትከው ሰዓት እንኖራለን። ቀድመህ አሳየን። ቀድሜ የማመጣው ነገር ስለሌለ ከፖስተትከው በኋላ ግን ብዙ ነገር አመጣለሁ። ከፖስተትኩት በኋላ ከመፖሰቴ በፊት ራሱ የት እንደምትሆን ልንገርህ። የት ነኝ እስኪ? የት ነኝ? ፖሊስ ጣቢያ። ፖሊስ ጣቢያ ይሰማል። እዛ ትሆናለህ ብዬ አስባለሁ። እዛ በገባህበት ሰዓት ፖስት አደርግልሃለሁ። ችግር የለውም። ቃል እገባልሃለሁ። ምን እንደምታይ ነው? ልትገዛ ነው? ምን እንደምታይ ነው? ንገረኝ እስኪ። ምን እሺ? ተልካችሁ ነው? ተልካችሁ ነው? ማን ነው የሚልከን? ፎጋሪዎች ናቸው። ለምን እንፎግራለን? ለባሽ እንትን ናችሁ? ሲቪል ናችሁ? ሲቪል ናችሁ እናንተ? ደነገጥ ደነገጥ። አይ ምን ፈልግ ሳቢ ምናምን ፈልጋችሁ? ለምን ነው ሳቢ ፈልግ? ካንተ ለምንድን ነው የምንፈልግ? ሳቢና ልስጣችሁ? ካንተ ለምንድን ነው የምንፈልግ? ንገረኝ እኮ። እና ሳቢናን ካልፈለጋችሁ ጣሷ ነምሽ ነው። ሲጀመር አነጋገርን በስነ ስርዓት መናገር አለ። እንደ ሙዲ ላውራ መብት ያን እንዴ? አንግባባማ እንደዛ እኮ መርሃባ ቤት ይለከውጣ። በኔ ሙድ ካወራውስ? እኔ እኮ በኔ ሙድ እስካሁን እኮ አላወራሁም። በአንተ ሙድ ስመጣ ደግሞ እኔ ሌላ ሙድ ይዤ እመጣለሁ። ምንድነው ይዘህ የምትመጣው? እሱን ታውቃለህ። እስኪ ተነስ። አረ በቃ ተነስና ሳይኝ እስኪ ቤት ይለቃችሁ ሊልን አትወጡ። ምን እሺ ነው? ተነስና እስኪ የምታሳየውና ሳይኝ። ወይ ትንሽ ቆይታችሁ ነው? ትንሽ ቆይታችሁ ምን ልትሮጥ? ከቤት ቤት ልትቀያየር ነው? እባባረከኝ እንዴ? በር ላይ ቆም እኮ ነው ያልኩህ። አንድ ደቂቃ ምናምን ነገር ዙር ዙር ብላችሁ እዛኛው ቤት ጠይቃችሁ። ምን ጣራ ገንጥለህ ልትወጣ? አረ እና የት ነው የምትሄድ? ስማ እንጂ እስኪ አንድ ጥያቄ ልጠይቅህ። የመጨረሻ አንድ ጥያቄ ልጠይቅህ። ተናዘዝ። እየሰማሁ እህት አትናፍቅህ? አለኝ እንዴ? አለኝ እህት አለ። አይ ጥሩ አትናፍቅም? ትናፍቃለች። ጥያቄ እኮ ኧረ እርሳቸው። እኔ ስለ ቤተሰብ አትወራ። ምን እሺ ነው? አውቀህ ነው እንዴ? እኛ ቤተሰብ አካል ነህ? የቤተሰብ አካል ነህ? ማን ነህ? ምንድን ነህ? ምን እሺ ነው? ለምንድን ነው ስለ ቤተሰብ ሲነሳ እንደዚህ የሚያንገበግበው? ደስ አይሉም። ለምን? ምክንያት ሊኖር ይችላል። መብትያ የግል ፕራይቬሲ ነው።
ምንድን የጫት ሰዓት ደረሰ ነው? ደረሰ የጫቱ ሰዓት? እንሂድልህ። ሰዓቱ ደረሰ። እስኪ ንገረኝ፣ እናትህ በምን ምክንያት ነው ያረፉት? አረ ምን አውቃለሁ። አረ እመቤት ይውጡልኝ። ምን አውቃለሁ። ስለዚህ አሁን በጸባይ ምንም አይነት ወሬ አታወራም ማለት ነው? እያናገርኩ ነው። በጸባይ አታወራም ወይ? አረ ብራዘሬ ምን እሺ ነው? በጸባይ አታወራም ወይ? ምን እሺ ነው? ምን ፈልገህ ነው? መልስልኝ። ዝም ብለህ አንተ እንትን አትበል። አማርኛ ትበጣጥስ። ለምን አትወጣልኝ? ለምን አትወጣልኝ ማለት ምንድን ነው? ቤት ይለቃችሁ። ለምን አትወጣልኝ ማለት ምንድን ነው? አረ ብራዘሬ ቆም አይደለም ነግሬሃለሁ። በጥሽ የምጥልሽ እሺ፣ ስነ ስርዓት ያዝ። ምንድን ነው የምታወራ? ካዞ ምንድን ነው? አውራኝ እስኪ አውራኝ። ምንድን ነው የምትበጣጠስ? አንተን እኮ ነው የማወራህ። እያወራሁ አይደል? እና እስኪ ቀና በል ቀና በልና አውራኝ። ምንድን ነው የምትበጣጠስ? ማን እንደሆንኩ ላሳይህ። ጸብ ከፈለጋችሁ ውጡ ስትል ነበርኩ። እንውጣ። አንተን እኮ ነው የማወራህ። አንተን እኮ ነው የማወራህ። ዝም በል አትላላት። እሺ እንደዚህም ጀመራችሁ? አዎ ይመቻችሁ። አይ ስታይል ሙዳችኋል። ላጩን አሁንም ልድገምህ። በስርዓት አውራ። በሚገባ እየታገስኳችሁ ነው የምላችሁ። ምንም አታመጣም። እስኪ ምን ልታመጣ ነው? ምንድን ነው የምታመጣ? ንገረኝ እስኪ። ክፈተው እንዳላጨዋለሁ። የምን ፕራይቬሲ ነው? ክፈት። መብቴ አንዴ ክፈተው። ኧረ አልከፍትም። አንተ ኧረ አልከፍትም ብራዘር። ይኸውልህ እጅህን ይኸውልህ ስብር ነው የማደርግ። ኧረ ትከፍታለህ አትከፍትም? አልከፍትም። ኧረ መብቴ ነው። ክፈት ብራዘር። አልነካም። ስልኬን ስጠኝ። ሲጀምር ለምንድን ነው የምነካው? እንዳትነካው ስልኬን። ስለዚህ ስልኬን እንዳትነካው አይደለም። ስልኬን እሱን ካሜራ ምን አባ አንተ እንደዚህ እየጎተትክ ፈታች ነው ይዤ የምሄድ። አሳየኝ ድጋሚ ስትከፍተው። ሌባ በጥፊ ነው ልውስ። አንተን በሻንጣ ነው ይዤ የምሄድ። በጣም ጥሩ። ይኸውልህ የቤቱን ካርታ ይሸጠላቸው ያስገባላቸው። ይሁን ይሄ ሁሉ ካርታው ቴሌግራም ላይ አርፈህ ቁጭ አለ እንዳላቸዋለሁ። ይሄ ሰውዬ እነዚህ ደላሎች ናቸው ቤቱን ያሸሻቱ። ስለምን ቤት ነው እንዳላጨዋለሁ። እኔ ምንም የማውቀው ቤት የለም። ቶሎ በል ዝም ብለህ ዛሬ። እኔ እየነገርኳችሁ ነው። ምንም የማውቀው ቤት የለም። ሰማለህ? ኧረ ተው እየነገርኩህ ነው። አንዴ እየነገርኩህ አንዴ ኧረ በሕፃኑ እየነገርኩህ ነው። እንዴ ምን ደላላ ነው የምትሉኝ? እንዴ እኔ ምንም የማውቀው ነገር የለም። ፊትህን ሰንበር በሰንበር ነው የማደርገው። በልተህ ነው። ኧረ እኔ ምንም የማውቀው ነገር የለም። እየነገርኩህ ነው። የትኛው ነው ደላላው? ኧረ እኔ ሕፃኑ ኪዳነ ምሕረት እኔ ምንም የማውቀው ነገር የለም። ሕፃኑን የምን ደላላ ምን የትኛውን ምን ኧረ ምንድን ነው የሸጥኩት? ኧረ በኪዳነ ምሕረት ምን አድርግ ነው የምትሉኝ? አሳየው። ምን አድርግ ነው የምትሉኝ? በዚህ አስገብቼ እየጎተትኩ ነው እኮ። ምን አድርግ ነው የምትሉኝ? ቆይ እሺ እኮ እሺ እየሰማሁ ነው እኮ እኔ። ምን አድርግ ነው የምትሉኝ? ወንድ ልጅ አይደለ እና ቆፍጠን በል እንጂ እንዲህ ቆፍጠን በል እንዳላቸው ነው እንዲህ ነግሬሃለሁ። በል የምን ደላላ ነው አንተ? እሺ የምን ደላላ? አንተ በቃኛል። እደበድብሃለሁ አሁንም። እንዴ እኔ የማውቀው ነገር የለም እኮ። የምን ደላላ? ላስጠፋው ካሜራውን ላስጠፋው። ኧረ ምን አድርግ ነው የምትሉኝ? እኔ የማውቀው ነገር የለም። አንድ 2
ካስጠፋሁት ምን እንደሚፈጠር ታውቃለህ? እሺ በቃ እሺ አሳይ በል የትኛው ነው ደላላ? የትኛው ነው ደላላው? የትኛው ነው? አይዞህ ከኛ ጋር እኮ የምንስማማበት ነገር ይኖራል። ይሄ ነው ደላላ። በቃ ዝም በል። ወንድ ልጅ አያለቅስም። እሺ ነውር ነው። አርፈህ ቁጭ እኮ እሺ ልቀመጣ አይቻልም። ስለዚህ አሁን ደላላውን ያስማማርልኝ ይህን ነገር በሙሉ ያስተካከለልህ? አዎ እሱ ነው። ሌላ አንድ ጥያቄ የምጠይቅ ካሜራማን ያዝ እንትን አዳምጠኝ። አሁን እንስማማ። እንዲህ ዝም ብላችሁ ነው እንዴ? እንስማማ። አዳምጠኝ። ይኸውልህ ከሰውየው ጋር ተስማምተሃል፣ ሽተሃል። ነገር ግን አሁን ማወቅ የምፈልገው ነገር እህትህ እንደሞተች እንዴት ነው አስመስክረህ ሁሉ ነገር ያስጨረስክ? ይህን ነገር ማን የጨረሰልህ? እኔ እህቴን አልገደልኳትም። አልሞተችም አለች። አልገደልኩም። ሲጀመር እኔ ስማ፣ በህይወት አለች። ስለ እናትና ስለ አባትህ ገና በደንብ እየወቀጥኩ አስወጣሃለሁ። እሺ፣ አባትህ በልብ ድካም ነው የሞተ። እናትህ ግን በምን እንደሞተች አይታወቅም። እጅ ይኑርበት አይኑርበት የሚፈታው ይሆናል ይሄ ማለት ነው። እሺ፣ አዳምጠኝ። ኧረ እኮ እየሰማሁ እኮ ነው። እኔ እኮ የማውቀው ነገር የለም። እንዲህ ለምን አትበል ደግሞ አታምርብም። ዝም በል። ወንድ ልጅ እንደ ወንድ ለማውራት ያለብህ ንገረኝ። ማን ያመቻቸልህ? ምንድን ነው የምነግርህ? ስልኬን አትንካ። ማን ያመቻቸልህ? ንገረኝ። ደላላውን ያመቻቸልህ? ማን ያመቻቸልህ? ምኑን ያመቻቸልኝ? እኔ እኮ ቤቱን ብቻ ነው የሸኩት። በቃ ምንም። እሷን ማን ያስጨርሰልህ? የእሷ ማነች? ምን ይሻላል? ካልሆነ ካሜራውን አጥፋውና በደንብ እናወጣው። ኧረ ምን እሺ ነው እየነገርኳቸው። አንዴ አታምኑኝም ነው? ወንድ ልጅ እኮ ነኝ እኔ። አንድ ሁለት ቶሎ ተናገር። ሶስት አጥፋው እሱን ካሜራ። ዝም በል አንተ አፈር ብላ። አንተ ወንድ ልጅ ነህ። ተነስ አንተ አልጫ። ስማ እንካ አውልቀው አሉ። ስማ አዳምጠኝ። ማን ያስጨረሰልህ? ደላላው ነው ከቀበሌቱ ጋር አንስል የሚገባባ እሱን የጨረሰልኝ። አሪፍ ያስቻለው የሚለው ደላላ ማለት ነው። እሱን ያስጨረሰልህ ከቀበሌ ሰዎች ጋር እሷ እንደሞተች ምናምን ተመስክሮ። አዎ እሱ ያስጨረሰው። ምንድን ነው? እሺ ምን እንዴት ምንም ካርቶን ሰጣችሁ። ግማሹን በሉኝ፣ ግማሹን በካሽ ተቀበልኩ። እሺ አሁን እነሱም የባለሀብቶች ምናምን ሊያክብሩት ምናምን ስላለብኝ በቃ እነሱም እየፈለጉ ነው። ፈጋሪዎችም ለባሽም በሲቪልም ብቻ የትም እየተፈለግኩ ነው። እንዳይጥ ነው እየተሽለኮለኩ ነው። እንዳይጥ እየተሽለኮለክ ነው የምትለው? ወይም የጀለስ ቤት ነው፣ የጓደኛ ቤት ነው። እንደዛ ነገር። አሁን ምድ አለብህ ሰዎች? አዎ አንዱ ለሚለኝ ምናምን ነገር አለ። ቀና በል እስኪ። እስከዛ ሁሉ የምትጫወት አንተ ምንድን ነህ? ምን ፍጥረት ነው? ኧረ እሺ ሳታሳዝንህ? ፈልጌው ነው። እንዴት ነው እወዳታለሁ እኮ ፈልጌው አይደለም። እሺ ነው ማለት እህቴን እኮ እኔም እወዳታለሁ ፈልጌው አይደለም። እንደዚህ የምሆነው ማለት ከወደድካት ለምን እንደዛ አደረግክ? ታዲያ ያለው ነገር ነው። አንዳንዴ ህይወት ይመራል፣ ያስጠላል። እሺ ወንዶች አይደላችሁ እንዴ? እንዴት አትረዱኝም? በምን መልኩ እንረዳ? እህቴን የትም ጥዬ ምንድን ነው ጎዳና ላይ ትመጣን ነው የምንረዳ? አንዳንዴ ህይወት ይመራል። በቃ ምን እሺ ነው ተረዱኝ። እኔንም በቃ ህይወት ሲመረኝ ሳዩ ምናምን ስጠይቀኝ ቸፍ እባላለሁ ምናምን ነበር። በቃ እኔም ያለኝ አማራጭ ምናምን ነገር አሁን የምትለኝ ያለው እዳ አለብኝ ነው? አዎ እዳ አለብኝ። አሁንም ይፈልጓል? አዎ የማይፈልገኝ ሰው የለም። ምን ይሻላል? አይ ቀሪው ነገር እሺ እናትህ በምንድን ነው ያረፉ? ህይወታቸው ያለፈ ነገር ተናገር። ለዚህም ካሜራ ላስጠፋ? በቃ ካሜራ ለዚህ ካሜራ ፈልገው? አረ ስለ እናትና ስለ አባቴ አትሆን ነው እኮ በቃ ተጉና እነሱም በቃ የነገርኳቸው። እሺ አባትህ በልብ ድካም፣ እናትህ በምንድን ነው የሞተች ማወቅ ፈልጋለሁ። አረ በምንድን ነው ያረፉ?
ኧረ ማትሙትን ያላቅም ብራዘር ምንም የምታውቀው ነገር የለም። አዎ አላቅም። እዛው የሚታረኝ እጅን አዙራው ነው ቶሎ በል። አሁንም ደግመኝ ነው እንደ ኧረ በሕፃኑ ኧረ ኧረ ወይኔ እጅን አስገባ። ኧረ እኮ እሺ ኧረ ሰር ቅድምም አሁንም ኧረ ተው ምን ነው ቅድም አሁን እኔ ምን ይሄን ያህል ምን አድርጊያችሁ ነው ጥላታችሁን እሺ አዳምጠኛ እንግዲህ ቁማርተኛ ነኝ በለኝ። እሺ ቁማርተኛ ሌባ ነኝ በለኝ። ሌባ አይደሉም ኧረ የእህትህን ሕይወት ሰረክ በላ እንዲህ ኧረ ያልዘረኳትማ ኧረ ምን ኧረ በመቤት ኧረ 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 ኧረ